ስልካችሁ ስታክ እያደረገና ፍጥነቱ ደንዝዞ አስቸግሯችኋል? ይህንን ችግራችሁን የምትፈቱበት ምርጥ 100% የሚሰሩ መፍትሄዎች ይዤላችሁ መጥቻለሁ። ከዚህ በኋላ ስልካችን ስታክ አደረገ ወይም አልፈጥን አለ ማለት የለም ማለት ነው። ማሳያችሁን ወይም የምሰጣችሁን 3 መፍትሄዎች በትክክል ካስተካከላችሁ 100% ስልካችሁን ከስታክና መደንዘዝ ታድኑታላችሁ ማለት ነው። እነዚህን 3 መፍትሄዎች አንድ ባንድ እናያለን ማለት ነው። ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚለውን ንኩ፣ ላይክ ማድረጉ ማለት ነው። ላይክ በማለት ጀምሩ። ወደ ቪዲዮ እንሄዳለን። የመጀመሪያውና አንደኛው ክሊር ካች ማድረግ ነው። አፕሊኬሽኖቻችን ጋር እየገባን ክሊር ካች ማድረግ ማለት ከሁሉም አፕሊኬሽኖቻችን ጋር እየገባን ክሊር ካች ማድረግ አለብን ማለት ነው። ምክንያቱም ከስልካችን ጋር ብዙ ቦታ የሚይዙ የማናውቃቸው ብዙ ፋይሎች ስላሉ አፕሊኬሽኖቻችን ጋር እየገባን ክሊር ካች እናደርጋለን። እሱን ደግሞ እንዴት ማድረግ እንደሚችሉ እኔ ላሳያችሁ ማለት ነው። የሴቲንግ አፕሊኬሽን ያስፈልገናል። ከሴቲንግ አፕሊኬሽናችን ጋር ገብተን ነው ክሊር ካች የምናደርገው ማለት ነው። ስለዚህ የሴቲንግ አፕሊኬሽናችን ጋር እንገባለን። ከሴቲንግ አፕሊኬሽናችን ከገባችሁ በኋላ ለአፕስ ሚል ፈልጉ ወይም ደግሞ አፕ ማኔጅመንት የሚል ማለት አፕ ማኔጅመንት ወይም ደግሞ አፕስ ሚል እንደ ስልኩ ይለያያል። አንዳንዱ ጋር አፕ ማኔጅመንት ይላል፣ አንዳንዱ ጋር ደግሞ አፕስ ይላል። ስለዚህ ከኔ ጋር አፕ ማኔጅመንት ነው የሚለው። ስለዚህ ከሱ ጋር ገባለሁ። ከዛ ከዚህ ውስጥ ስንገባ ከስልካችን ጋር ያሉ ሁሉንም አፕሊኬሽኖች ያመጣልናል ሙሉ በሙሉ ማለት ነው። እዚህ ሲኦል ብሎ ያለኝን የስልኬ ጋር ያሉ ሁሉንም አፕሊኬሽኖች ያሳየኛል። ስለዚህ እሷን ክሊክ ሳደርግ ከስልኬ ጋር ያሉ ሁሉም አፕሊኬሽኖች ይመጣሉ ማለት ነው። እንደዛ በኋላ እነዚህን አፕሊኬሽኖች ሙሉ እየገባሁ ክሊር ካች እላለሁ ማለት ነው። ከሁሉም አፕሊኬሽኖች ጋር ከኢሜል ጋር አንድ 2 አፕሊኬሽን ላሳያችሁ። እናንተ በዛ መሰረት ሁሉንም አፕሊኬሽኖቻችሁን እየገባችሁ ክሊር ካች ታደርጋላችሁ ማለት ነው። አድርጌ ላሳያችሁ። ከኢሜል ከገባሁ ስቶሬጅ እዚህ ጋር ስቶሬጅ ከሚለው ጋር ከገባችሁ በኋላ ጣላችኋል። አሁን ክሊር ካች እናደርጋለን። እንደምታዩት ካች ከሚለው ፊት ለፊት እንደዚህ ጋር ክሊር ካች ስለው እዚህ ጋር ያለው ካች ከሚለው ፊት ለፊት 0 ይሆናል ማለት ነው። ስለዚህ አሁን ክሊር ካች ልበለውና ላሳያችሁ። እዚህ ጋር የነበረው ፋይል 0 ሆነ ማለት ነው። እንደዚህ ያደረጋችሁ ሁሉንም አፕሊኬሽኖቻችሁን ከዛ በቀስቷ በላይኛዋ ቀስት ባክ ትላላችሁ። እዚች ጋር በቀስቷ ባክ ትሉና ወደ ኋላ ከራሳችሁ ከነበራችሁበት ከአፕሊኬሽኖች ጋር ይወስዳችኋል ማለት ነው። ለምሳሌ ደግሞ አንድ ልጨምር። ከፕሌይ ስቶር ጋር ግባና ደግሞ ላሳያችሁ። እዚህ ጋር ልግባ። እናንተ በዚህ መሰረት ሁሉንም አፕሊኬሽኖቻችሁን ታጸዳላችሁ ማለት ነው። ስለዚህ አላ ከፕሌይ ስቶር ከገባ በኋላ እዚህ ስቶሬጅ ጋር ገባለሁ። ከዛ ክሊር ካች እላለሁ ማለት ነው። እዚች ጋር ክሊር ካች አደርጋለሁ። ክሊር ካች ሳደርገው እቺ 0 ትሆናለች ማለት ነው። በዚህ መንገድ እናንተ ሁሉንም አፕሊኬሽናችሁን ክሊር ካች ታደርጋላችሁ፣ ታጸዳላችሁ ማለት ነው። ቢያንስ በየሳምንቱ አንዳንዴ ያስፈልጋል ማለት ነው። ከዛ አሁን ክሊር ካች ስለው እንደዚህ 0 ይሆናል ማለት ነው። ስለዚህ አንደኛው እና የመጀመሪያው ክሊር ካች ማድረግ ነው ማለት ነው። ሁለተኛው መፍትሄ ደግሞ ከስልካችሁ ጋር ያሉ የማትጠቀሙባቸውን አፕሊኬሽኖች ሙሉ በሙሉ ድሌት ወይም አንስቴል ማድረግ ማለት ነው። የማንጠቀምባቸው ብዙ አፕሊኬሽኖች አሉ ከስልኮቻችን ጋር። እነዛን አፕሊኬሽኖች ራም እና ቦታ ይዛሉ። ስለዚህ እነዛን አንስቴል አድርጎ ማስወገድ ማለት ነው። አስፈላጊ ወይም የማንጠቀማቸውን አፕሊኬሽኖች አለማውረድ እና ከስልካችን ጋር ያሉ የማንጠቀምባቸውን አፕሊኬሽኖች ማስወገድ፣ አንስቴል አድርጎ ማስወገድ ሁለተኛው መፍትሄ ነው ማለት ነው። ሶስተኛው መፍትሄ ደግሞ ከስልካችሁ ጋር ከባክግራውንድ ጋር የሚሰሩ አፕሊኬሽኖችን ኦፍ ማድረግ። ኦን ታደርጉና ሁሉንም ባክግራውንድ ጋር የሚሰሩ አፕሊኬሽኖችን ክሎዝ ማድረግ ማለት ነው። ይህ ሶስተኛው መፍትሄ ነው ማለት ነው። ስለዚህ 3ቱንም በትክክል የነገርኳችሁን እነዚህ አንደኛ ክሊር ካች ማድረግ ነው። ሁለተኛ ደግሞ ከስልካችን ጋር ያሉ አላስፈላጊ አፕሊኬሽኖችን አለማውረድና አንስታይል ማድረግ ወይም መደለት ማለት ነው። ሶስተኛ ደግሞ ባክግራውንድ አፖችን ኦፍ ማድረግ ወይም ክሎዝ ማድረግ ማለት ነው። እነዚህ 3 መፍትሄዎች በትክክል ካስተካከላችሁ 100% ስልካችሁ ወደ ነበረበት ፍጥነት ወይም ደግሞ ስታክ ማድረጉን ያቆማል ማለት ነው። ስለዚህ እነዚህ መፍትሄዎች በመጠቀም ስልካችሁ ጤንነቱን መጠበቅ ትችላላችሁ። ቢያንስ በሳምንት አንድ ቀን እንደዚህ ያደረጋችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ የደወል ምልክቱን በመጫን ኦል ሚለውን በመንካት ቤተሰብ ሁኑ። ላይክ ማድረጉ። እንደዚህ ጠቃሚ ቪዲዮዎችን እየሰራን እንለቅላችኋለን። ይመቻችሁ ማለት ነው።